ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ኦርጋናይዜሽን ቢሄቪየር በቻፕተር 4 ሞቲቬሽን እና ኮንሴፕት ላይ እና ዜሮ አፕሊኬሽን የሚል ነው። እሱ ላይ ነው የምንወያየው ወይም ቱቶሪያላችን የሚሆነው ማለት ነው። ስለዚህ ቪዲዮን ከመጀመራችሁ በፊት ከቻላችሁ ቪፒኤን አብርታችሁ ጀምሩልኝ ደስ ይለኛል እና ቪፒኤን እያበራችሁ ቪዲዮችን ስለምታዩልኝ አመሰግናለሁ። ወደ ቱቶሪያሉ እንግባ ማለት ነው። ስለዚህ በዚህ ቻፕተር እንዳልኳችሁ የሞቲቬሽን ኮንሴፕት እና አፕላይ የሚሆኑባቸው ኤሪያዎችን ነው የምንመለከተው። ስለዚህ በዚህ ቻፕተር ላይ ዋናው ፎከሳችን ምንድነው ሞቲቬሽን የሚለውን እናያለን። የሞቲቬሽን ፊውቸሮች እናያለን። ኢምፖርታንሱ ጥቅሙ ምንድነው ሞቲቬሽን የሚለውን እናያለን። ሁለት አይነት ቲዎሪዎች አሉ። ኢርሊ እና ኮንቴምፖራሪ ቲዎሪ ሞቲቬሽን አሉ። እነሱንም እናያለን። ከዛ ሞቲቬሽን ምንድነው ኢምፕሊኬሽኑ ለፐርፎርማንስ እና ለሳቲስፋክሽን ያለውን ጥቅም እናያለን ማለት ነው። ስለዚህ ይህን ቻፕተር በእነዚህ ኮንሴፕቶች ላይ ነው መሰረቱ ማለት ነው። ስለዚህ እነዚህን ኮንሴፕቶች አንድ በአንድ እንመልከት ማለት ነው። እሺ ስለዚህ ሞቲቬሽንን ዲፋይን ለማድረግ ያህል ሞቲቬሽን ኢዝ አክት ኦፍ ስቲሙሌቲንግ ሰምዋን ኦር ዋንሰልፍ ቱ ጌት ኤ ዲዛየር ኮርስ ኦፍ አክሽን ነው ማለት ነው። ስለዚህ ሞቲቬሽን ማለት የሆነ ተነሳሽነት ማለት ነው። ስለዚህ የሆነ ነገር እንድንሰራ የሆነ ሰው ወይም እኛ ራሳችን የሆነ ዲዛየር ኮርስ ኦፍ አክሽን እንድናደርግ የሆነን ስራ እንድንሰራ የሚገፋፋን ነገር ነው ወይም ያነቃቃን ነገር ምን ይባላል? ሞቲቬሽን ይባላል ማለት ነው። ስለዚህ አንድ ነገር የመስራት ምክንያታችሁ ማለት ነው ሞቲቬሽን የሚባለው። ስለዚህ ሪፈርስ ቱ ዘ ዌይ ኢን ዊች ዘ ሊደር ኮንትሮል ኦር ኤክስፕሌን ዘ ቢሄቪየር ኦፍ ዘ ሂውማን ቢንግ ነው። ስለዚህ ሊደሮች ይህንን በመጠቀም ኤክስፕሌን ማድረግ ይችላሉ ማለት ነው። ስለ ሰዎች ባህሪ እና የሰዎችን ባህሪ ኤክስፕሌን በማድረግ ምን ማድረግ ይችላሉ? ኮንትሮል ዊክ እና ስትሮንግ ፐርፎርማንሱን፣ አክቲቭ እና ፓሲቭ ፓርቲሲፓንቱን፣ ሌት ኤንድ ኤርሊ ካሚንጉን ለመለየት ይቻላል ማለት ነው። ምክንያቱም ዊክ የሆኑት አፈጻጸማቸውን በማየት ስትሮንግ የሆነው ሰውዬ ነው በጣም ሞቲቬትድ የሆነው፣ ዊክ የሆነው ሰውዬ ለስ ሞቲቬሽን ነው ይላሉ። አክቲቭ የሆነው ሰውዬ ሞር ሞቲቬትድ ነው፣ ፓሲቭ የሆነው ደግሞ ለስ ሞቲቬትድ ነው ይላሉ። ሌት ካመሮቹ ለስ ሞቲቬትድ ናቸው፣ ኤርሊ ካመሮቹ ደግሞ ሃይ ሞቲቬትድ ናቸው እያሉ ለመረዳት ይጠቅማቸዋል ማለት ነው ለመሪዎች። ስለዚህ ሞቲቬሽን ምንድን ነው የሚለው የሳይኮሎጂካል ፕሮሰስ ነው ይላል። ኮዝስ አሮዛል ኦር ስቲሙሌሽን ዳይሬክሽን ፐርሲስተንስ ኦፍ ቮለንታሪ አክሽን ዳት አር ጎል ዳይሬክትድ። ስለዚህ ሞቲቬሽን የሳይኮሎጂካል ኮንሰፕት ሲሆን ምን ያደርጋል? እኛን አሮዝድ ነው ማነሳሳት ወይም ስቲሙሌት ያደርገናል። ምን እንድናደርግ? የሆነን ዳይሬክሽን ይዘን እንድንሰራ፣ ፐርሲስተንሲ ጽኑን ሆነን በሆነ አክሽን ላይ እንድንቀጥል እና ያንን ተጠቅመን ጎላችንን አቺቭ እንድናደርግ ይጠቅመናል ማለት ነው። ምን ሞቲቬሽን ማለት ነው። ስለዚህ it refers to the feeling that drives someone toward ፓርቲኩላር ኦብጀክቲቭ ነው። በቃ የሆነ ሰውዬ የሆነ ፓርቲኩላር ኦብጀክቲቭ እንዲያሳካ ድራይቭ የሚያደርገው የሚገፋፋው የሚያነሳሳው ነገር ሞቲቬሽን ይባላል ማለት ነው። ስለዚህ it refers to the force that either internal or external to a person that arouses enthusiasm and persistence to pursue certain course of action ነው የሚለው። ስለዚህ እንዳልኳችሁ እንደቅድሙ በቃ ኢንተርናልም ሊሆን ይችላል ኤክስተርናልም ቱ ዘ ፐርሰን ሊሆን ይችላል ሞቲቬት የሚያደርገው ነገር ያን ሰውዬ። ግን ያ ሰውዬ ያን ሞቲቬት ያደረገውን ነገር በመጠቀም የሆነ ሰርቴን ኮርስ ኦፍ አክሽን ወይም መሰራት ያለበትን ነገር እንዲሰራ ያደርገዋል ማለት ነው። ምን ሞቲቬሽን ተነሳሽነቱ ማለት ነው። እሺ አሁን ደግሞ የምንመለከተው ምንድነው ሞቲቬሽን ላይ 3 ኪ ኤሌመንቶች አሉ ዳት ሄልፕስ ቱ ዲፋይን ሞቲቬሽን ዲፋይን ለማድረግ የሚጠቅሙ 3 ወርዶች አሉ። እነሱን እንመለከታለን ማለት ነው። አንደኛው ኢንተንሲቲ ነው። ሞቲቬሽን ላይ ኢንተንሲቲ ወሳኝ ነገር ነው። ምክንያቱም how hard the person tries to accomplish a task ነው የሚለው። ስለዚህ በምን ያህል መጠን ያንን ነገር ማሳካት ይፈልጋል ሰውዬው። በጣም የሆነ ነገር ማሳካት ከፈለጋችሁ ሞቲቬሽን ትሆናላችሁ። ያ ነገር ካሳካችሁት በጣም ደስ የሚል ጥሩ ስሜት የሚፈጥርላችሁ ከሆነ ወይ ጥሩ ገንዘብ የምታገኙበት ነገር ከሆነ በጣም ሞቲቬትድ ሆናችሁ ትሰሩታላችሁ ማለት ነው። ስለዚህ ኢንተንሲቲ the amount of effort puts ፎርስ ቱ ሚት ደጎል ነው ማለት ነው። ስለዚህ የምናወጣው ኢፈርት የሆነን ጎል አቺቭ ለማድረግ ማለት ነው። ስለዚህ አሁን እናንተ ግሬድ ኤ ፕላስ ለማምጣት ብታነቡ ያንን ነገር ለማንበብ የምታወጡት ኢንተንሲቲ በሞቲቬሽናችሁ ላይ ወሳኝ ነገር ነው ማለት ነው። ስለዚህ አንዳንዱ ኢንተንሲቲ ምን ሊሆን ይችላል? በጣም ሌሊቱን እንቅልፉን እየሰዋ ሊያነብ ይችላል። ለክላስ በጣም ሊከታተል ይችላል። የተለያዩ ጥያቄዎችን ፕራክቲስ እያደረገ ሊሰራ ይችላል። ስለዚህ የምናሳድረው ኢንተንሲቲ ሞቲቬሽን ላይ አንዱ ወሳኝ ነገር ነው። ምክንያቱም ሞቲቬት የምንሆነው በምናሳድረው ኢንተንሲቲ መጠን ስለሆነ ነው በዛ ነገር ላይ። ስለዚህ አንዳንድ ሰዎችን ካያቸዋቸው በጣም ሞቲቬትድ የሚሆኑት ሃይ ኢንተንሲቲ ሲኖራቸው፣ ለስ ኢንተንሲቲ ካለ ብዙ ሞቲቬት አንሆንም ማለት ነው። ሁለተኛው ደግሞ ዳይሬክሽን ነው። ዳይሬክሽን ምንድነው? ዘ ኢፈርት ዛት ኢዝ
ቻናል ተዋርድ ኦርጋናይዜሽን ጎል ነው የሚለው። ስለዚህ የሆነ ኢፈርትን ምንድን ነው የምትጠቀሙት? ዳይሬክሽኑ ምንም ነው የሆነ ጎላችሁን ለማሳካት ነው። በዛ ዳይሬክሽን ነው የሚሄዱት ማለት ነው። ለምሳሌ እርቧችሁ ከሆነ ሞቲቬት የሚያደርጋችሁ ምንድን ነው? መብላት ስለምፈልጉ ሞቲቬት ትሆናላችሁ። ስለዚህ ዳይሬክሽናችሁ የሚሆነው ወደ ነው ወደ ኪችን ነው የሚሆነው ማለት ነው። ስለዚህ ያ ዳይሬክሽናችሁ ወደ ኪችን የሚሄዱት ምንድን ነው? ጎላችሁ ስለራባችሁ ያንን ማሳካት ስለሆነ ማለት ነው። ዳይሬክሽን የምንለው ቻናል የሚሆንበትን ወይ ነው ማለት ነው። ስለዚህ ኦርጋናይዜሽን ጎል ማሳካት ከሆነ ያንን ጎል የሚያሳካንን መንገድ ተከትለን በሱ እንሰራለን ማለት ነው ዳይሬክሽን ስንል። ስለዚህ ኦል ዘ ኤፈርት መስት ኮንትሪቢዩት ቱ ሳቲስፋይ ሲቹዌሽን ዛት አር ኢኒው ነው የሚለው። ስለዚህ ሁሉንም የምናወጣቸው ኢፈርቶች የሆነን ሲቹዌሽን ሳቲስፋይ ለማድረግ ዛታር ኢኒው በእኛ ላይ ያለ ኢፈርት የምናወጣው ያን ነገር ሳቲስፋይ ለማድረግ እና በዛው ሄደ ያንን ኦርጋናይዜሽናል ጎላችን ለማድረግ የሚጠቅመን ነው ማለት ነው ዳይሬክሽን። እሺ ሶስተኛው ደግሞ ፐርሲስተንስ ነው። ፐርሲስተንስ ስንል ሃው ሎንግ ዘ ፐርሰን ካን ሜንቴን ዘ ኢፈርት ነው። ስለዚህ ጽናቱ ነው። ጽናት ማለት ፐርሲስተንስ ለምን ያህል ጊዜ ያንን ኢፈርት ሰውየው እየሰራ ይቆያል ነው። ሃው ሎንግ ዘ ኢፈርት ኢዝ ሜንቴንድ ነው። ለምን ያህል ጊዜ። አንዳንድ ሰዎች ካያቸዋቸው ስፖርት ይጀምሩና በአንድ ሳምንታቸው የሚተዉ አሉ። ግን ፐርሲስታንስ የሆኑ ሰዎች ለአንድ ዓመት ለሁለት ዓመት ቀጣይ ሆነው ይሰራሉ ማለት ነው። ስለዚህ የሆነ ነገር ሞቲቬት ለመሆናችን ኢንተንሲቲው፣ ዳይሬክሽኑ እና ፐርሲስታንሱ ወሳኝ ናቸው ማለት ነው። ስለዚህ እነዚህ ከግምት መግባት አለባቸው። ስለዚህ የሆነ ነገር ላይ በጣም ኢንተንሲቲ በጣም ለፍታችሁ ከሰራችሁበት ያንን ጎላችሁን ለማሳካት በትክክለኛው አቅጣጫ እየሄዳችሁ ከሆነ እና በጣም ጸንታችሁ እዛ ነገር ላይ የምትሰሩ ከሆነ ሞቲቬትድ የማትሆኑበት ምንም ምክንያት የለም ማለት ነው። እሺ ስለዚህ ሞቲቬሽን ባጭሩ ምንድነው? ዘ ፕሮሰስ ዛት አካውንት ኦር ኤክስፕሌን ፎር ኢንዲቪዥዋል ኢንተንሲቲ ዳይሬክሽን ፐርሲስተንስ ኦፍ ዘ ኤፈርት ቱ አቴኒንግ ዘ ጎል ነው የሚለው። ስለዚህ ሞቲቬሽን ለእነዚህ ወሳኝ ነው ማለት ነው። ስለዚህ የሆነ ሰው ሞቲቬትድ አልሆነም ማለት በአንድ ነገር ለስ ኢንተንሲቲ ነው የሚወጣው፣ በዛ ላይ ለስ ዳይሬክሽን ፎሎ ነው የሚያደርገው ጎሉን ለማሳካት እና ያን ያህል ጽናት አይኖረውም ማለት ነው። ግን ሞቲቬት ከሆነ ያ ሰውዬ ተነሳሽነት ካለው ማለት ነው። አሁን ለምሳሌ ጥሩ ግሬድ ስታመጡ ቤተሰቦቻችሁ ደስ ይላቸዋል፣ እናንተም ውስጣዊ ፊሊንጋችሁ ጥሩ ይሆናል። ስለዚህ ያ ሞቲቬት ስለሚያደርጋችሁ ሃይ ኢንተንሲቲ በዛ ጥናት ላይ ነው መቼም ኢንተንሲቲ የምታሳድሩት ጥሩ ግሬድ ለማምጣት ማለት ነው። ስለዚህ ሃይ ኢንተንሲቲ ታነባላችሁ ማለት ነው። ዳይሬክሽናችሁ ወደ ጎላችሁ ያንን ኤ ፕላስ ለማምጣት ይሆናል ማለት ነው። ያንን ነገር ለማሳካት ነው ዳይሬክሽናችሁ፣ በዛ ዳይሬክሽን ብቻ ነው የሚሄዱት ማለት ነው። ስለዚህ ለምሳሌ ከጓደኛችሁ ጋር ጊዜ ማሳለፍ በሱ ዳይሬክሽን መሄድ የለባችሁ። ምክንያቱም በዛ ዳይሬክሽን ከሄዳችሁ ጥሩ ግሬዱን አታመጡት ማለት ነው። ስለዚህ የእናንተ ዳይሬክሽን መሆን ያለበት ላይብራሪ ማንበብ፣ በራሳችሁ ማንበብ፣ የእንቅልፍ ሰዓት ቀንሶ ማንበብ ሊሆን ይችላል። ስለዚህ እነዚህ የምትከተሏቸው ነገሮች ናቸው ዳይሬክት የሚያደርጓቸው እናንተ ወደ ጎላችሁ። ከዛ ፐርሲስተንት ነው ያንን ነገር የምታደርጉት ለብዙ ጊዜ መሆን አለበት ማለት ነው። በአጭር ጊዜ ብቻ አይደለም የሚቆሙ። ስለዚህ ሞቲቬሽን ኤክስፕሌን ያደርጋል ለእነዚህ ኢንተንሲቲ፣ ዳይሬክሽን እና ፐርሲስተንሳችን ወሳኝ ነገሩ ምንድነው? ሞቲቬሽን ነው። ተነሳሽነት ከሌለም ወይም ፐርፐስ ከሌለ በቃ ሞቲቬሽን ማለት አላማችን ምንድነው ነው የሆነ ነገር ለማድረግ። ስለዚህ የሆነ ነገር ለማድረግ አላማ ካለ የምታሳድሩት ኢንተንሲቲ፣ ዳይሬክሽን እና ፐርሲስተንሱ ላይ አሪፍ የሆነ ኢፈርት ማውጣት ትችላላችሁ ነው ባጭሩ። ስለዚህ ሚኒንግ ይህን እዚህ ጋር ያለውን ሚኒንግ ነው። ሞቲቬሽን ካን አፌክት ኢንተንሲቲ፣ ዳይሬክሽን፣ ፐርሲስተንስ የፐርሰን ሾ ወርኪንግ ተዋርድ ጎል ነው የሚለው። በስራው ላይ ያለውን እንዳየነው ኢንተንሲቲ፣ ዳይሬክሽን፣ ፐርሲስተንስ ላይ ተጽዕኖ አለው ወይም አፌክት ያደርገዋል ማለት ነው። እሺ ቀጣይ ደግሞ የምንመለከተው ፊውቸር ኦፍ ሞቲቬሽን ነው ማለት ነው። ስለዚህ አንድ ፋይናል ሞቲቬሽን ማለት የሆነ ነገር ለመስራት ፐርፐዛችሁ ነው። ስለዚህ የሆነ ነገር አላማ ካላችሁ በጣም ተነሳሽነት ኖሯችሁ ትሰራላችሁ ማለት ነው። እንዳልኳችሁ ጥሩ ግሬድ ማምጣት ከሆነ አላማችሁ ያ ሞቲቭ ያደርጋችኋል ማለት ነው እና በጣም ታነባላችሁ ማለት ነው እና ጥሩ የሆነ የስራ እድገት በኦርጋናይዜሽን ማግኘት ከፈለጋችሁ በጣም ለፍታችሁ ትሰራላችሁ ማለት ነው። ስለዚህ ሞቲቬሽናችሁ ኤክስፕሌን የሚያደርገው ተፐርፐዛችሁ ነው ማለት ነው። የሆነ ነገር ለመስራት ያላችሁ አላማ ምንድን ነው? ያ አላማችሁ እናንተን ያነሳሳችሁና ጥሩ ስራ እንድትሰሩ ያደርጋችኋል ነው ባጭሩ። ስለዚህ ሞቲቬሽን የምንላቸው ባህሪያቶች ፊቸሮችን ስንመለከት ሞቲቬሽን ኢዝ ኮምፕሌክስ ኤንድ ኮንቲኒየስ ፌኖሚናል ይላል። እሺ ሁለቱንም ስንመለከታቸው መጀመሪያ ኮምፕሌክስ ነው ስንል ሞቲቬሽን ካንት ቢ ዳይሬክትሊ ኦብዘርቭድ ነው። ስለዚህ ሞቲቭ እኛን የሚያነሳሱ ነገሮች በቀጥታ የሚታዩ አይደሉም ማለት ነው። ስለዚህ አንድ ሰው አሁን እንደዚሁ አይታችሁ ምን ያነሳሳው ምን ሞቲቭ ያደረገው የሚለውን ዳይሬክትሊ ኦብዘርቭ ማድረግ አችሉም። ለዛም ዳይሬክትሊ ኦብዘርቭ የማይሆኑት ሰም ሞቲቭ አር ዳይናሚክ they disappear after they are satisfied ነው የሚለው። ስለዚህ አንዳንድ ሞቲቮች ተለዋጭነት ያላቸው ነገሮች አሉ። የሆነ ነገር ሳቲስፋይ ካደረጋችሁት ወዲያ የሚጠፋ ነው ያ ሞቲቫችሁ።
አሁን ለምሳሌ ጥሩ ግሬድ አመጣችሁ፣ ያን ግሬድ ስታመጡ ሞቲቫችሁ ይበቃል እዛ ጋር ማለት ነው። ምክንያቱም ያ ተነሳሽነት የመጣው ጥሩ ግሬድ ለማምጣት ነበረ ነው። ስለዚህ ዲሳፕር ይሆናሉ ሳቲስፋይ ከሆነ ወዲያ ሞቲቮቻችን የሚያነሳሳን ነገር ማለት ነው። ስለዚህ ኒው ኒድ አር ኢመርጅድ አስ ኦልድ አር ሳቲስፋይድ ነው የሚለው። ስለዚህ አዲስ ኒዶችን ደግሞ አዲስ ፍላጎት እናመጣለን ማለት ነው። ኦልዶቹን ሳቲስፋይ ስታደርጉ ለምሳሌ በአንድ ኦርጋናይዜሽን ውስጥ ያ ሰውዬ የደረጃ እድገት ከሆነ የፈለገው ጥሩ የሆነ ፐርፎርማንስ ቢኖርና በኦርጋናይዜሽኑ ስራዎችን ቢሰራና የደረጃ እድገት አገኘ። የደረጃ እድገት ሲያገኝ ደግሞ አሁንም ወይ ደሞዙን ከፍ ለማድረግ ሊሆን ይችላል፣ ወይ የራሱን ድርጅት ለመክፈት ሊሆን ይችላል። የተለያዩ ሞቲቮችን ይዞ ደግሞ ይሰራል ማለት ነው እንደገና። ስለዚህ አንዱ ሞቲቬሽን ሲያልቅ አዲስ ኒድ ዴቨሎፕ ይሆናል ወይም አዲስ ሞቲቭ ዴቨሎፕ ይሆናል ማለት ነው። ከዛ some motive remain active even when the original is attained ነው የሚለው። ኤግዛምፕል the motive of attaining a profit every year being best employee every month ነው የሚለው። ስለዚህ አንዳንድ ሞቲቮች እንደዛው ሪሜን አክቲቭ ሆነው የሚቆዩ አሉ፣ ወይ ኦሪጂናል ጎላችሁ ራሱ አቴንድ ብታደርጉ ማለት ነው። ለምሳሌ ኦሪጂናል ጎላችሁ ምንድነው? ትርፍ ማግኘት ቢሆን እና እናንተ ደግሞ ቢንግ ዘ ቤስት ኤምፕሎይ ኤቭሪ መንዝ ነው እና ምን መሆን ብትፈልጉ ኦሪጂናል አቴንድ ሆኖ አክቲቭ የሆነችው የቷ ነች ማለት ነው? ይችኛዋ ኤምፕሎይ ቢንግ ቤስት ኤምፕሎይ በየወሩ አሪፍ የኦርጋናይዝ ሰራተኛ መባል ብትፈልጉና ይህንን አንተ ሞቲቭ ይሆናቸዋል አሪፍ ስራ እንድሰሩና ግን ዋናው ኦሪጂናል ጎላቸው ፕሮፊት ሜክ ማድረግ ነው። ከሱ በተጨማሪ ምን አለ? ከኦሪጂናሉ በተጨማሪ ያለ አክቲቭ የሆነች ሞቲቭ የምታደርገን ነገር አለች በየወሩ። አሁን ይህ ሰውዬ በየወሩ ጥሩ ሰራተኛ ለመባል ስለፈለገ በየወሩ አሪፍ ፐርፎርማንስ ያሳያል በኦርጋናይዜሽኑ ማለት ነው። ስለዚህ ይህን ነው የሚያሳየን ከኦሪጂናሉ ጎል አቴን ከማድረግ በተጨማሪ ሌሎች ሞቲቮች የሚኖራችሁ ይችላል ማለት ነው። ስለዚህ ሞቲቬሽንም በዚህ መልኩ የመጀመሪያው ኮምፕሌክስ ነው ስንል ይህን ያሳያል ማለት ነው። ስለዚህ በዛ በተጨማሪ ሰም ጌት ሳቲስፋይድ ዊዝ መኒ ኢንሰንቲቭ፣ ሰም ዊዝ ሞኔታሪ፣ ሰም ዊዝ ፖዘቲቭ፣ ሰም ዊዝ ኔጌቲቭ ሞቲቬተር ነው የሚለው። ስለዚህ ይህ የሚለው አንዳንድ ሰዎች ለገንዘብ ለማግኘት ሞቲቬትድ የሚሆኑ አሉ። አንዳንዶች ደግሞ ገንዘብ ሳይሆን ሌሎች አሁን የደረጃ እድገት ብላችሁ የገንዘብ አይደለም ደረጃው ከፍ እንዲል ነው። እንደዚህ ከገንዘብ ውጭ የሆኑ በቃ እነን ሞኔታሪ ውስጣዊ ደስታ ሊሆን ይችላል፣ ፕሌዥር ማግኘት፣ ሳቲስፋይ መሆን፣ የሌላን ሰው ደስታ ማየት ምናምኖች ደግሞ ነን ሞኔታሪ የሆኑ ሞቲቬሽኖች ናቸው። ሰሙዝ ፖዘቲቭ ናቸው። ፖዘቲቭ ስንል ጥሩ ገንዘብ ማግኘት ሊሆን ይችላል፣ ጥሩ የስራ ቦታ ላይ መመደብ ሊሆን ይችላል፣ ጥሩ ቤት መኪና መግዛት ምናምን፣ እነዚህ ፖዚቲቭ የሆኑ ሞቲቭ ናቸው። ኔጌቲቭ ደግሞ ስንል ምንድነው? ኔጌቲቭ ሞቲቮች ደግሞ ምንድነው? የሆነ ነገር ለማስወገድ ስትሉ የምትሰሯቸው ማለት ነው። ለምሳሌ ኔጌቲቭ ሞቲቭ ብንል በአንድ ኦርጋናይዜሽን ውስጥ ምንን ለማስወገድ ነው? በጣም የምትተቹ ከሆነ ስራ ላይ ጎበዝ ካልሆናችሁ ያንን ፐርፎርማንሳችሁ በማሻሻል ጥሩ ትሆናላችሁ ማለት ነው። ወይም አሪፍ ፐርፎርመር ካልሆናችሁ ደሞዛችሁ ይቀነሳል ብትባሉ ያን ኔጌቲቭ ሞቲቭ ለማጥፋት ስትሉ ኔጌቲቭ ነገር ነው ሞቲቭ የሚሆናችሁ ማለት ነው። ስለዚህ እናንተም በክላስ ውስጥ ምንድነው እያረፈዳችሁ ስትመጡ ማርካችሁ ቢቀነስባችሁ ኔጌቲቭ ሞቲቭ ነው፣ እናንተ ኔጌቲቭ የሆነው ነገር ነው ሞቲቬት የሚያደርጋችሁ ማለት ነው። ስለዚህ ፖይንታችሁ እንዳይቀነስባችሁ ሲል ሳታረፍዱ ትመጣላችሁ ማለት ነው። ስለዚህ ሰዎች ሞቲቬት የሚያደርጋቸው ነገር የተለያየ ስለሆነ ኮምፕሌክስ ነው እንለዋለን ሞቲቬሽን። ስለዚህ so it is not possible to make generalization in motivation ነው። በቃ ጀነራል የሆነ ነገር መስጠት አስቸጋሪ ነው ስለ ሞቲቬሽን ማለት ነው። ግን ባጭሩ የሆነን ሰው የሆነን አክሽን እንዲሰራ ፐርፐዙ ማለት ነው። in order to motivate people a manager must understand various type of human need ነው የሚለው። ስለዚህ ሞቲቬት ለማድረግ ስለዚህ ማናጀሩ በአንድ ኦርጋናይዜሽን ያሉ ሰራተኞችን ኒዳቸውን መረዳት አለበት። ምክንያቱም የአንዱ ኒድ ከሌላኛው ኒድ ስለሚለያይ ማለት ነው። ስለዚህ ኒዳቸውን መረዳት አለብን ማለት ነው። የመጀመሪያው ባህሪ ኮምፕሌክስ ነው። ምን ሞቲቬሽን። ሁለተኛው ኮንቲኒየስ ነው። እሺ human being need are ever changing, human needs are unlimited and go on changing continuously ነው የሚለው። ስለዚህ የሰው ልጅ ፍላጎት እንደምናውቀው ማብቂያ የለውም፣ ሁሌም አንሊሚትድ ሆኖ ነው የሚቀጥለው። ስለዚህ ኮንቲኒየስ ነው ያለው ለዛ ነው። ምክንያቱም የሰው ልጅ ኒድ ካለ ያንን ኒዱን ለማሳካት ሲል ያ ኒዱ ሞቲቭ ስለሚሆነው ያንን ኒዱን ለማሳካት ሁሌም ይጠራል ማለት ነው። ስለዚህ the satisfaction of one need gives rise to the other። አንዱ ሳቲስፋይ ስታደርጉ ቀጣዩ ደግሞ ይመጣላችኋል። መኪና ስገዙ፣ ቤት ስገዙ፣ ድርጅት መክፈት በጣም እያለ ሞቲቫችሁ አያልቅም ማለት ነው። ስለዚህ አንዱ ስታሟሉ ሌላው እየመጣ ይሄዳል ማለት ነው። አያቆምም። ኮንቲኒየስ የሆነ ነገር ነው ሞቲቬሽን። ስለዚህ ሰው ማናጀር ሀፍቱ ኮንቲኒየስሊ ፐርፎርም ዘ ሞቲቬሽን። ስለዚህ አሁን እኛ በኦርጋናይዜሽን ኮንቴክስት ስለምናየው ነው ሞቲቬሽንን። በኦርጋናይዜሽን ኮንቴክስት ስናየው ምን ይሆናል ማለት ነው? ሁሌም ሰራተኞች ማናጀሩ ሞቲቬት ማድረግ አለበት ማለት ነው። አንዴ ሞቲቬት አድርጌያቸዋለሁ ብሎ ከተወ
የማይሆን ነገር ነው ማለት ነው። ስለዚህ ሞቲቬሽን ኮንቲኒየስ እና ኮምፕሌክስ ነው የመጀመሪያው ፊውቸሩ ማለት ነው። እሺ ሞቲቬሽን ላይ ስንመጣ ደግሞ አሁን ሌላኛው ባህሪው መልቲፌስድ ነው። መልቲፌስድ ስንል ፒፕል አር ሞቲቬትድ ባይ ሞር ዛን ጀስት መኒ ነው የሚለው። ስለዚህ መልቲፌስድ ናቸው ስንል የሰው ልጅ ከገንዘብ በተጨማሪ በሌላም ነገር ሞቲቬትድ ይሆናል ማለት ነው። ማለትም አንድ ሲንግል ብቻ ኮዝ አይሆንም ያን ሰውዬ ሞቲቭ የሚያደርገው ማለት ነው። ስለዚህ ገንዘብ ብቻ ማግኘት ላይሆን ይችላል። ከገንዘብ በተጨማሪ የሆኑ የተለያዩ አይነት ሞቲቬሽኖች አሉ ሰዎችን የሚያነሳሷቸው ነው። ሌላኛው ሞቲቬሽን ካንግሮ ሊቭ ኦር ቼንጅ አን ኢንዲቪዥዋል ነው የሚለው። ስለዚህ ሞቲቬሽን ምንድነው? ኢንዲቪዥዋልን እንዲያድግ ሊያደርገው ይችላል። ምክንያቱም ሞቲቬትድ ሆኖ ከሰራ ጥሩ ውጤት ስለሚያመጣ ግሮ ሊያደርግ ይችላል፣ ሊቭ ሊያደርግ ይችላል። የሆነ ነገር እንዲተው ወይም እንዲተው ከሆነ አሁን ለምሳሌ በኦርጋናይዜሽን ውስጥ አርፍዶ ሲመጣ ደሞዙ ቢቀነስበት ይህ ሞቲቬሽኑ ምንድነው? አርፍዶ ላለመምጣት ይሞክራል፣ ምክንያቱም ደሞዙ እንዳይቀነስበት። ስለዚህ የሆነ ነገር ሊቭ እንድናደርግ እንድንተው ያደርገናል፣ ወይም ቼንጅ እንድናደርግ እንድንለውጥ ያደርገናል ማለት ነው ሞቲቬሽን። ሌላኛው ሞቲቬሽን ኢዝ የሳይኮሎጂካል ፌኖሚና ነው የሚለው። ሞቲቬሽን ከሳይኮሎጂ ጋር ይገናኛል እና ምክንያቱም ሞቲቬሽን ኢዝ ኢንተርናል ፊሊንግ በውስጣችሁ የሚሰማችሁ ነው። ለምሳሌ ኒድ፣ ዲዛይር፣ አስፓይሬሽን ፍላጎታችሁ ምናምኖች እንደዚህ በውስጣችሁ ያሉ ነገሮች ናቸው። ስለዚህ ኢንተርናል ፊሊንጋችሁ በውስጣችሁ ነው የሚሰማቸው። እነዚህ ነገር በውጫችሁ አይደለም፣ ውጫዊ ሳይሆን ውስጣዊ ስሜቶች ናቸው። ስለዚህ which means it cannot be enforced on ኢምፕሎይስ ነው ማለት ነው። ምክንያቱም ውስጣዊ ስሜት ከሆነ የሰው ልጅ በግዴታ ሞቲቬት ልታደርገው አችልም ማለት ነው። ግን በውስጡ ያ ስሜት መፈጠር አለበት ግዴታ ሞቲቬት ለመሆን ማለት ነው። እሺ ስለዚህ ፎር ኤግዛምፕል ዘ ዲዛይር ቱ ሃቭ ኤኒ ሃውስ ሪስፔክት ሪኮግኒሽን። ስለዚህ ቤት መፈለግ፣ ክብር መፈለግ፣ እውቅና ማግኘት እነዚህ አይነት ነገሮች ኢንተርናል ፊሊንጎች ናቸው ማለት ነው። የሰው ልጅ በውስጡ የሚሰሙት ናቸው ማለት ነው። ስለዚህ በግድ የፍላጎት እንዲሰማው ማድረግ አችሉም ማለት ነው። አንዴ በኢንተርናል ፊሊንግ ነው ነገር ዴቨሎፕ የሚሆነው። ስለዚህ ይህን ይመስላል ሞቲቬሽን ሳይኮሎጂካል ፊኖሚና ነው ስንል ማለት ነው። ኢንተርናል ፊሊንግ ነው ሞቲቬሽን። ስለዚህ ሞቲቬሽን ደግሞ ሌላው ኢዝ ሪሌትድ ቱ ኒድ፣ ከኒድ ጋር ይያዛል ሞቲቬሽን። ምክንያቱም ኒድ አር ዴፊሽንሲስ ዊች ክሬት ዌንኤቨር ዜር ኢዝ ሳይኮሎጂካል ኦር ፊዚዮሎጂካል ኢምባላንስ ነው። ስለዚህ በሰውነታችን ላይ የተለያዩ ኒዶች አሉ። ሲርባችሁ አሁን የረሃብ ስሜት ይሰማችኋል። ስለዚህ ያ የረሃብ ስሜት ምንድነው? እናንተ ሞቲቬት ያደርጋችኋል ምግብ እንድትበሉ ማለት ነው። ስለዚህ ምንድናቸው? ኒዶች ከሞቲቬሽን ጋር ሪሌትድ ናቸው። ኒዶቻችን ሞቲቬት ስለሚያደርጉ ምን የሆነን አክሽን ፐርፎርም እንድናደርግ ማለት ነው። ሌላኛው ደግሞ ሞቲቬሽን ፕሮዲስ ጎል ኦሪየንትድ ቢሄቪየር ነው የሚለው። ስለዚህ ሞቲቬሽን ጎል ኦሪየንትድ ቢሄቪየርን ክሬት ያደርጋል ነው የሚለው። ስለዚህ ሞቲቬሽን ኢንዱስ ኦር ኢንካሬጅ ፒፕል ቱ ቢሄቭ in a certain manner so that they can achieve their goal ነው የሚለው። ስለዚህ የሆነ ጎል ኦሪየንትድ እንዲሆኑ ያደርጋቸዋል። ያንን ጎል ለማሳካት ሲሉ ሞቲቬትድ ይሆናሉ ማለት ነው። ምክንያቱም የሆነ ጎል ታስቀምጣላችሁ። ለምሳሌ በአንድ አመት 1 ቢሊዮን ብር ሜክ ማድረግ ቢሆን ያ ጎላችሁ ነው። ስለዚህ እሱን ጎላችሁ ሜክ አቴን ለማድረግ ምን ታደርጋላችሁ ማለት ነው? ሞቲቬት ሆናችሁ ትሰራላችሁ ማለት ነው። ወደዛ ጎል የሚወስዳችሁን ዳይሬክሽን ትከተላላችሁ። ፐርሲስተንት ሆናችሁ መስራት ትችላላችሁ ማለት ነው። ስለዚህ ሞቲቬሽን ፕሮዲስ ጎል ኦሪየንትድ ቢሄቪየር ነው። ጎልን የማሳካት ባህሪን ክሬት ያደርጋል ማለት ነው። ስለዚህ እነዚህ የተወሰኑት ባህሪያት ናቸው ስለ ሞቲቬሽን ማለት ነው። እሺ ለተጨማሪ ያህል ትንሽ ብንጨምር፣ እሺ ሞቲቬሽን ምን ሊሆን ይችላል? ፖዚቲቭ አዝወለ ኔጌቲቭ። ይህኛው ይችን ኮንሰፕት አሪፍ ነች። ምክንያቱም ሞቲቭ የሚያደርጋችሁ ሁሌም ፖዚቲቭ ጥሩ ነገር ብቻ ነው እንዳልሆነ የእንቅድም ኔጌቲቭ የሚያደርገናል ነው። ስለዚህ ቱ ሞቲቬት ኤምፕሎይ ማናጀር ዩዝስ ቫሪየስ ሞቲቬተር ነው። ስለዚህ ሰራተኞችን ለማነሳሳት የተለያዩ አይነት ሞቲቬተሮችን ይጠቀማሉ አለን ኦርጋናይዜሽን ውስጥ ኤምፕሎይ ማለት ነው። ስለዚህ ሰም ሞቲቬተር ፖዚቲቭ ናቸው፣ ሰሞቹ ኔጌቲቭ ናቸው። ስለዚህ ፖዚቲቭን ስትመለከት ምንድነው? ፕሮሞሽን፣ ኢንክሪመንት፣ ቦነስ፣ ሪስፔክት፣ ሪኮግኒሽን፣ ኢንሴንቲቭ፣ ፕሬዝ፣ ዴሌጌሽን ኦፍ ኦቶሪቲ። ስለዚህ እነዚህ በአንድ ኦርጋናይዜሽን አንድ ሰው የደረጃ እድገት፣ ቦነስ፣ ክብር፣ እውቅና፣ ሽልማቶችን ቢሰጠው እና የኃላፊነት ቢሰጣቸው ሞቲቬት ሆኖ እንዲሰሩ ያደርጋቸዋል ማለት ነው። ወይም ይሄን ለማግኘት ሲሉ ሞቲቬት ሆነው ይሰራሉ ማለት ነው። ሌላኛው ደግሞ ኢፍ ኤምፕሎይ ዳዝ ኖት ኢምፕሩቭ ሂዝ ፐርፎርማንስ ዊዝ ፖዚቲቭ ሞቲቬተር ዘን ዘ ማናጀር ዊዝ ኔጌቲቭ ሞቲቬተር። ግን ፖዚቲቭ ሞቲቬተሩም ተሰጥቷችሁ ጥሩ የሆነ ፐርፎርማንስ ማሳየት ካልቻላችሁ ኔጌቲቭ ሞቲቬተርን መጠቀም ግድ ይለዋል ማናጀሩ ማለት ነው። ስለዚህ ዋርኒንግ አለ፣ ዲሞሽን፣ ስቶፒንግ፣ ኢንክሪመንት ነው። መጀመሪያ ማስጠንቀቂያ ይሰጣችኋል። ከዛ የደረጃ እድገት ነበረ በሚደረግላችሁ ፖዚቲቭ ቢሆን ኔጌቲቭ ሲሆን ደግሞ
ዲሞሽን ነው። ካላችሁበት ደረጃ ዝቅ ብላችሁ እንድትሰሩ ትደረጋላችሁ እና ኢንክሪመንት ይቆምባችኋል። የደረጃ እድገት አይሰጣችሁም ማለት ነው። ስለዚህ እንደዚህ አይነት ኮንሴፕቶችን ኮንሲደር ማድረግ አለባችሁ። አንድን ኦርጋናይዜሽን ውስጥ ፖዘቲቭም ኔጌቲቭም ሞቲቬሽኖች አሉ። ወይም ወርልድ ላይ ሰው ሞቲቬት የሚያደርጉ ፖዘቲቭም ኔጌቲቭም ነገሮች ሊሆኑ ይችላሉ ማለት ነው። ስለዚህ ሰምታይም ፊር ኦፍ ኔጌቲቭ ሞቲቬተር አልሶ ኢንካሬጅ ዘ ፐርሰን ቱ ቢሄቭ ኢን ዲዛይርድ ማነር ነው። ምክንያቱም አንዳንድ ጊዜ ኔጌቲቭ ሞቲቬተሮችም ሰዎችን አክሽኖችን እንዲሰሩ ወይም ሞቲቬት እንዲሆኑ ስለሚያደርጉት ነው። ምክንያቱም ሰውየው ምንድነው አሁን የደረጃ እድገት እንዲያገኝ አታገኝም ቢባል ጠንክሮ ይሰራል ያን ነገር ለማግኘት፣ ወይም ከደረጃው ዝቅ ብታደርጉት ወደዛው ለመመለስ ጠንክሮ እንዲሰራ ያደርገዋል ማለት ነው። ስለዚህ ሞቲቬሽን ፖዚቲቭም ኔጌቲቭም ሊሆን ይችላል ማለት ነው። መለከተው ወደ ኢምፖርታንስ ኦፍ ሞቲቬሽን ነው የምንገባው። አሁን እስካሁን ፊቸሮችን አየን፣ ኮምፕሌክስ እና ኮንቲኒየስ ከሚለው ጀምሮ መልቲፔስታልን ፖዚቲቭ ነው ኔጌቲቭ ነው የተለያዩ ባህሪያቶችን ፊቸሮችን አየን። አሁን ደግሞ ሞቲቬሽን ታዲያ ባህሪያቶቹ እነዚህ ከሆኑ ጥቅሙ ደግሞ ምንድን ነው ስንል የተወሰኑትን ጥቅሞችን ለማየት እንሞክር። የመጀመሪያው ሞቲቬሽን ሄልፕስ ቱ ቼንጅ ፍሮም ኔጌቲቭ አቲቲዩድ ቱ ፖዚቲቭ አቲቲዩድ። ስለዚህ ከኔጌቲቭ አቲቲዩድ ወደ ፖዚቲቭ አቲቲዩድ ቼንጅ ለማድረግ ይጠቅማል ሰዎችን። ለምሳሌ እዚህ ጋር ምንድን ሞቲቬሽን ፊል ዘ ዲዛየር ቱ ፐርፎርም ቱ ዜር ማክሲመም ሌቨል ነው የሚለው። ስለዚህ የሆነ ሰው ሞቲቬት ሲሆን በሚችለው አቅም ሁሉ ለመስራት ይሞክራል። all the resources of the organization are not used unless and until the employee uses these resources ነው ማለት ነው። ስለዚህ የኦርጋናይዜሽን ሪሶርስ እነሱ ካልተጠቀሟቸው ማንም ስለማይጠቀምባቸው አሪፍ በሆነ ወይ እነዚያን የኦርጋናይዜሽን ሪሶርስ ለመጠቀም ይጠራሉ ማለት ነው። ስለዚህ ሞቲቬትድ የሆነ ኤምፕሎይ ደግሞ ሜክ ደ ቤስት ዩዝ ኦፍ ሪሶርስ ነው እና ሞቲቬትድ ሆኖ የሚሰራ ሰው ደግሞ በአሪፍ ሁኔታ ሪሶርስን ሳያባክን መጠቀም ይችላል ማለት ነው። ለምሳሌ ክሬቲንግ ሪዋርድ ሲስተም ፎር ዩርሰልፍ ኤንድ ዩር ኮወርከር ነው የሚለው። ስለዚህ ማናጀሩ ለራሱ የሆነ ሪዋርድ ሲስተም ቢያደርግና አብረው የሚሰሩትን ኮወርከሮችንም ሞቲቬት ሪዋርድ ቢሰጣቸው ነው የሚለው። ለምሳሌ ዱይንግ ኤ ጆብ ዊዛውት ሪዋርድ ሜይ ቢ ታይርሰም ኤንድ ኤምፕሎይ ሜይ ዴቨሎፕ ኔጌቲቭ አቲቲዩድ ፎር ዘ ወርክ ቦስ ኤንድ ዘ ካምፓኒ ነው የሚለው። ስለዚህ አንዳንዴ ምንድን ነው የሪዋርዶችን ካልሰጧቸዋቸው ስራው አስጠሊ ይሆናል። ኔጌቲቭ አመለካከቶች ዴቨሎፕ ይሆናሉ በሰራተኞች ላይ ማለት ስራውን እንዲጠሉት ይችላሉ አለቃቸው ላይ እና እንዳለ ካምፓኒው ሊያስጠላቸው ይችላል ማለት ነው፣ ሪዋርዶች ካልተሰጧቸው ማለት ነው። ስለዚህ ሪዋርድ ከሰጧቸው ደግሞ ጥሩ ፊሊንግ ይኖራቸዋል ወይም ኔጌቲቭ አቲቲዩድ ይወገዳል ማለት ነው። ለዛ ነው ሞቲቬሽን ቼንጅ ለማድረግ ይጠቅማል፣ ኔጌቲቭ አቲቲዩድን ወደ ፖዚቲቭ አቲቲዩድ ማለት ነው። ሁለተኛው ሞቲቬሽን ኢምፕሩቭ ፐርፎርማንስ ሌቭል ኦፍ ኤምፕሎይ ነው። ስለዚህ ሞቲቬሽን ምንድነው? ፐርፎርማንስ ሌቭላቸው የሰራተኞች እንዲሻሻል ያደርጋሉ። ምክንያቱም ሞቲቬሽን ኢምፕሩቭ ዘ ኤፊሽንሲ ሌቭል ኦፍ ኤምፕሎይ ነው የሚለው። ኤፊሽንሲ ሌቭላቸውን ይጨምራል የሆነ ሰው ሞቲቬት ሆኖ ሲሰራ ማለት ነው። which means the employee start performing the job to the best of their ability with the minimum wastage of the time and resource ነው። ምክንያቱም ሰራተኞች ስራውን በሚችሉት አቅማቸው ሪሶርስ እና ጊዜን ሳያባክኑ ለመስራት ይሞክራሉ። ምክንያቱም ይህን ካደረጉ እንደሚያገኙ ስለሚያውቁ ነው። ኢንሴንቲቭ ሽልማት፣ ሪዋርዶች ስለሚሰጧቸው በአቅማቸው በቻለው ሁሉ ይሰራሉ። ስለዚህ ፐርፎርማንስ ሌቭል ኦፍ ኤምፕሎዮቹ የአፈጻጸም ደረጃቸው እየተሻሻለ ይመጣል ማለት ነው። በምን ምክንያት? በሞቲቬሽን ማግኘታቸው ምክንያት ማለት ነው። ሌላኛው ሞቲቬሽን ሄልፕ ኢን አቺቪንግ ኦርጋናይዜሽን ጎል ነው የሚለው። የኦርጋናይዜሽን ጎልን አቺቭ ለማድረግ ይጠቅማል ማለት ነው። ስለዚህ ሞቲቬትድ ኤምፕሎይ ኦልዌይስ ትራይ ቱ አቺቭ ኦርጋናይዜሽናል ጎል ኤንድ ኮንትሪቢዩት ዜር ቤስት ኤፈርትስ ፎር ዘ ሪያላይዜሽን ኦፍ ኦርጋናይዜሽናል ጎል ነው የሚለው። ስለዚህ የሆነ ኦርጋናይዜሽን ሰራተኛ ሞቲቬት ባደረጋችሁት ቁጥር ያ ሰራተኛ ተነሳሽ ይሆናል። ምን ለማድረግ? የኦርጋናይዜሽኑ ጎሉን ለማሳካት። በዋናነት ጎላቸው ምንድነው? ትርፍ ሜክ ማድረግ ነው የቢዝነስ ተቋማት ከሆኑ። ስለዚህ ያ ጎሉ ምንድነው? ኦርጋናይዜሽኑ ትርፍ ሜክ እንዲያደርግ ማስቻልና የቻሉትን አቅማቸው ያ ጎል እንዲሳካም ይጥራሉ ማለት ነው ኦርጋናይዜሽን ጎሉ። ስለዚህ ይህን የሚያደርጉበት ምክንያትም ቢኮዝ ዴይ ኖ ዳት ዊዝ ዘ አቺቭመንት ኦፍ ዘ ኦርጋናይዜሽን ጎል ዘይ ካን አቺቭ ዘር ፐርሰናል ጎል ነው። ምክንያቱም ይሄ ምን ብለው ስለሚያውቁ ነው። ያንን ኦርጋናይዜሽናል ጎል አቺቭ ካደረኩ የራሴን ፐርሰናል ጎል ማለት በማግኘው ሪዋርድ የራሴን ፍላጎት አሟላለሁ ብለው ስለሚያስቡ ነው ምንን የኦርጋናይዜሽን ጎልን ለማሳካት የሚጠሩት ነው የሚለው። ስለዚህ all the employee contributes their effort in one direction of the accomplishment of the goal if they are motivated ነው የሚለው። ስለዚህ ሁሉም ኤምፕሎይ ምንድነው የራሳቸውን የሚችሉትን ሚና ኤፈርታቸውን ያወጣሉ ማለት ነው። ምን ከሆኑ? ሞቲቬትድ ከሆኑ ማለት ነው ያንን ጎሉን አኮምፕሊሽ ለማድረግ። ስለዚህ
ሞቲቬሽን ምንድነው? አቺቭ ኦርጋናይዜሽናል ጎል እንድናደርግ ይጠቅመናል ማለት ነው። ከዛ በተጨማሪ ሞቲቬሽን ክሬት ሰፖርቲቭ ወርክ የሆነ ወርክ ኢንቫይሮንመንትን ክሬት ያደርጋል። ዌን ኤምፕሎይ ጌት ዜር ኒድስ ሳቲስፋይድ ኤንድ ኦር ጌት ሪኮግኒሽን ኤንድ ሪስፔክት ኢን ዘ ኦርጋናይዜሽን ዘን ዘይ ኦልዌይስ ኦፈር ሰፖርቲቭ ሃንድ ቱ ዘ ሱፐሪየር የሚለው። ስለዚህ ምን ይሆናል ማለት ነው? ሰራተኞች በአንድ ኦርጋናይዜሽን ውስጥ የሚፈልጉት ኒዳቸው ሳቲስፋይ ከሆነ እውቅናና ክብር ካገኙ ምንድነው ሁሌም ምን ይፈልጋሉ? ከዛ ኦርጋናይዜሽን ውስጥ ሰፖርቲቭ ሃንድ ነው። በቃ የሱፐሪየሮቻቸውን ሰፖርት ነው፣ እርስ በርስ መደጋገፍ መረዳዳት ላይ አተኩሮ ይሰራሉ ማለት ነው። ስለዚህ ዜር ኢዝ ሞር ኮኦፐሬሽን ኤንድ ኮኦርዲኔሽን ኢን ኦርጋናይዜሽን ነው። ሰራተኞች አርፈው አብሪፍ በሆነ ኮኦርዲኔት ኮላቦሬት ሆነው እርስ በርስ የተረዳዱ እንዲሰሩ ያስችላል ማለት ነው። ምክንያቱም ሁሉም ሞቲቬት ስለሆኑ፣ ሁሉም ክብር ስለተሰጣቸው፣ ሪኮግኒሽን ስላገኙ እና ፍላጎታቸው ስለተሟላላቸው በዛ ኦርጋናይዜሽን ውስጥ እርስ በርስ ተደጋግፈው ይሰራሉ። በዚህም ሁኔታ ሰፖርቲቭ ወርክ ኢንቫይሮንመንት ክሬት ማድረግ ይቻላል ማለት ነው። አሳይመንቶችን ለመስራት በቂ ጊዜ ከሌላችሁ እና አሳይመንቶቹ ካስቸገራችሁ ልንረዳችሁ ዝግጁ ነን እና ከስር ባስቀመጥኩላችሁ ስልክ ቁጥር በመደወል ልታገኙ ትችላላችሁ፣ ወይም የቴሌግራም ግሩፕ ላይ ዲኤም ብታደረጉልኝ ልታገኙ ትችላላችሁ ማለት ነው። ስለዚህ ከትምህርትና ከትምህርት ጋር የተያዙ እርዳታዎችና አሳይመንቶች እርዳታ ከፈለጋችሁ ልናገለግላችሁ ዝግጁ ነን። እሺ፣ ቀጣይ ደግሞ የምንመለከተው ሞቲቬሽን ክላሲፋይ ነው የምናደርገው። ቲዎሪዎቹ ነው ከፋፍለን ነው የምናያቸው። ሁለት አይነት ቲዎሪዎች አሉ፣ ኤርሊ ቲዎሪ እና ኮንቴምፖራሪ ቲዎሪ አሉ። ኤርሊ የምንለው እንደሚታወቁ የጥንቶቹ እንደማለት ነው። ስለዚህ ማስሎ አለ፣ በጣም ታዋቂው የማስሎ ኒድ ሄራርኪ አለ። ሀዝበርግ አለ፣ ፋክተር ቲዎሪ ወይም ሞቲቬሽናል ቢዝን ቲዎሪ። ኤምሲ ሴሌላንድ አለ፣ ኒድ ቲዎሪ ወይም ስሪ ኒድ ቲዎሪ አለ። አልፍሬድ ኢርግ ቲዎሪ አለ። የኮንቴምፖራሪ ቲዎሪ ደግሞ ቲዎሪ ኦፍ ኤክስቴንዶ ያለ፣ ጎል ሴቲንግ፣ ሬንፎርስመንት፣ ኢኩዊቲ እና ኤክስፔክቴሽናል ቲዎሪ አሉ። እነዚህ እንመለከታቸዋለን ማለት ነው። ኤርሊዎቹ ጀምረን ወደ ኮንቴምፖራሪዎቹ እንሄዳለን። ወይም ምን ብለን ልንከፍላቸው እንችላለን? የመጀመሪያዎቹን ኮንተንት እናላቸዋለን። ሁለተኞቹን ኮንቴምፖራሪዎቹን ደግሞ ፕሮሰስ ቲዎሪም ተብለው ይከፈላሉ ማለት ነው። ያው እነዚያው ናቸው። ማስሎ አለ፣ ሀዝበርግ፣ ኤምሲ ሴሌላንድ፣ ቲዎሪ ኦፍ ኤክስቴንዶ፣ ኢርግ አለ። ፕሮሰስ ቲዎሪ ላይ ደግሞ ጎል ሴቲንግ፣ ሬንፎርስመንት፣ ኢኩዊቲ እና ኤክስፔክቴሽን አሉ ማለት ነው። ስለዚህ እነዚህን እንመለከታለን በሁለት ከፋፍለን ማለት ነው። ስለዚህ አሁን እዚህ ጋር ኮንተንት እና ምንድን ናቸው? ፕሮሰስ ስንል ምን ማለት ነው? ሞቲቬሽን ቲዎሪ ላይ ኮንተንት ከሆነ አሲዩም ፒፕል ሃቭ ኤ ሴት ኦፍ ኒድ ዊች ዘይ ፐርሲዩ ነው የሚለው። ስለዚህ ፒፕሎች ምን ብለው ያስባሉ? የሆነ ኒድ አለኝ ነው ማሟላት የምፈልገው። ስለዚህ ሀት ሞቲቬት የሚለውን ነው የሚነግረን። ምንድን ነው ኒዳቸው፣ ማሟላት የሚፈልጉት ነገር ምንድን ነው የሚለውን ነው የሚያሳየው። ግን ፕሮሰስ ቲዎሪ ላይ ስንመጣ አሲዩም ኢንዲቪጁዋል ሰሌክት ዴር ጎል ኤንድ ቹዝ ሃው ቱ ጌት ዘም ባይ ኤ ፕሮሰስ ኦፍ ካልኩሌሽን ነው የሚለው። እዚያኛው ላይ ምንድን ነው ኒዳቸው የሚለውን ነው የሚያሳየው። እዚህ ላይ ግን የራሳቸውን ማሳካት የሚፈልጉትን ጎል ወይም ኒዳቸውን መርጧል። ግን ያንን እንዴት ነው የሚያሳኩት ነው። ሀው ደዝ ኢት ሞቲቬት ነው። እንዴት ነው ያ ነገር በምን አይነት ካልኩሌሽን ነው የሚያሳኩት፣ ወይም ሀው ደዝ ኢት ሞቲቬት እንዴት ነው የሚያነሳሳቸው የሚለውን ነገር ያሳየናል ማለት ነው። ስለዚህ የሁለቱ ፕሮሰስ እና ኮንተንት ቲዎሪ ነው ዲፈረንሳቸው። የዋት ሞቲቬት ነው የመጀመሪያው፣ ሁለተኛው ሀው ደዝ ኢት ሞቲቬት የሚለውን ነው የሚያሳዩት። ስለዚህ ከኤርሊ ቲዎሪዎች ስንጀምር የሞቲቬሽን አራቶቹ ነው የምናየው። የማስሎ፣ ሀዝበርግ፣ ኤምሲ ሴሌላንድ እና አልፍሬድ ኢርግ ቲዎሪዎች አሉ። እያንዳንዶቹ እንመልከታቸው። የመጀመሪያው ማስሎ ቲዎሪ ኦፍ ኒድ ሄራርኪ ቲዎሪ ኦፍ ሞቲቬሽን ነው። አሰምሽኖች አሉት የዚህ ቲዎሪ ምንድን ናቸው? የማስሎ ኒድ ሄራርኪ ቲዎሪ እንዴት ነው ሞቲቬት የሚያደርገው የሚለውን ስንመለከት ኦንሊ አንሚት ኒድስ አር ሞቲቬትድ። ሰዎች የሚያነሳሳቸው ምንድነው? አንሚት ያላሟሉት ፍላጎታቸው ሞቲቬት ያደርጋቸው፣ ያንን ለማሟላት ይሰራሉ ነው የሚለው። ሌላ ፒፕል ኒድስ አር አሬንጅድ ኢን ኦርደር ኦፍ ኢምፖርታንስ ቤዚክ ቱ ኮምፕሌክስ ነው የሚለው። የሰዎች ኒድ በኦርደር በሄራርኪ የተቀመጠ ነው የሚለው ማስሎ እና ከቤዚክ ይጀምርና ወደ ኮምፕሌክስ የሆነ ኒዶች ነው ከፋፍሎ የሚያሳያቸው ማለት ነው። ማስሎ ኒዶችን ሲከፋፍል ማለት ነው። እና ሎው ሌቨል ኒድስ መስት ቢን ሚት ፈርስት ነው። ሎው ሌቨሎችን መጀመሪያ አሟልተን ነው ወደ ኮምፕሌክሶቹ የምንሄደው፣ ከቤዚክ ተነስተን ነው ማለት ነው። ስለዚህ እሱ በስንት ከፍሏቸዋል? 0.5 ክላሲፊኬሽን ኦፍ ኒድ፣ በ5 ነው ኒድ የከፋፍላቸው። ምክንያቱም የመጀመሪያው ኒድ ስታሟሉ ወደ ቀጣዩ ሞቲቬት ትሆናላችሁ፣ የቀጣዩ ስታሟሉ ወደ ቀጣዩ ሞቲቬት ትሆናላችሁ ነው ያለው። ስለዚህ ዘ ኦርጋናይዜሽን ኦፍ ዚስ ኒድስ ሌቭል ሜይ ቫሪ አክሮስ ካልቸር ነው። ከካልቸር ኦርጋናይዜሽን ናቸው እነዚህ ሌቭሎቹ ሊለያዩ ይችላሉ ነው የሚለን። እሺ ሄራርኪ ኦፍ ዘ ኒድ ቲዎሪ ዋዝ ዴቨሎፕድ ባይ አብርሃም ማስሎ። ስለዚህ ማስሎ ያልነው አብርሃም ማስሎ ነው። 1950 ላይ ነው ይህንን ኒድ ዴቨሎፕ ያደረገው ማለት ነው። ስለዚህ
History says that with each ኤቭሪ ኢንዲቪዥዋል ዜር ኢዝ ሄራርኪ ኦፍ 5 ኒድ ነው የሚለው። ስለዚህ ማንኛውም ኢንዲቪዥዋል እነዚህን 5 ሄራርኪ ኦፍ ኒዶች ይኖሩታል ነው የሚለው። አስ ኢች ኒድ ኢዝ ሜት ኦር ሳቲስፋይ ዘ ኔክስት ኒድ ቢካም ዶሚናንት ነው። ስለዚህ የመጀመሪያው ሲያሟላ ወደ ቀጣይ ይሄዳል ማለት ነው። ይሄ ማለት ደግሞ የመጀመሪያውን ኒዳችሁ ሳታሟሉ ወደ ቀጣዩ ኒዳችሁ ማለፍ አትችሉም ማለት ነው። ስለዚህ እነዚህ 5 ኒዶች ምንድን ናቸው ብለን ስንመለከት መጀመሪያ ፊዚዮሎጂካል ኒዶች አሉ፣ መሰረታዊ ፍላጎቶች። እነዚህ የምግብ፣ የውሃ፣ የመጠጥ የመሳሰሉት ለመኖር በጣም የሚያስፈልጉ ነገሮች እነሱ መጀመሪያ መሟላት አለባቸው። ፊዚዮሎጂካል ኒዶቻችሁ ሲሟሉ ከዛ ወዴት ትሄዳላችሁ? ወደ ሴፍቲ ኒድ ትሄዳላችሁ ማለት ነው። ሴፍቲ ኒድ ደግሞ ከሴኩሪቲ እና ከሸልተር ምናምን ደህንነታችሁ እንዲጠበቅ ትፈልጋላችሁ። መጀመሪያ መብላት ሳትችሉ ደህንነታችሁ ያሳስባችሁም ማለት ነው። ከዛ ደህንነታችሁ ደግሞ ሲያሳስባችሁ እና ደህንነታችሁ ሲረጋገጥ ምን ታደርጋላችሁ? ወደ ሶሻል ኒድ ታድጋላችሁ ማለት ነው። ቢሎንጊንግነስ፣ አክሴፕታንስ፣ ፍሬንድሽፕ ከሰዎች ጋራ ፍሬንድሽፕ መመስረት፣ ከእነሱ ጋር ተቀባይነት ማግኘት፣ ትዳር፣ ጓደኛ ማፍራት ምናምን በማህበረሰብ ውስጥ ተቀባይ መሆን ትፈልጋላችሁ። እነዚህ ኒዶች ሶሻል ኒድ ይባላሉ። አራተኛው ኢስቲም ኒድ ነው። ሪኮግኒሽን ፎር አዘር ነው። ኢስቲም ኒድ ማለት ለራስ ክብር መስጠት እና ከሰዎችም ክብር ማግኘት ላይ የሚያተኩረው ክብር ትፈልጋላችሁ ማለት ነው። ማህበራዊ ውስጥ ሪሌሽን ከመሰረታችሁ ወዲያ በዛ ውስጥ ደግሞ መከበር ትፈልጋላችሁ ማለት ነው። ሌላ ከዛ የሚጨረሻው ኒድ ሰልፍ ፉልፊልመንት ነው። ሰልፍ አክቹዋላይዜሽን ይባላል። የክሬቲቪቲ ሌቭል ወይም አንድ ሰው በቃ መሆን የሚችለው የመጨረሻው ሌቭል ላይ ሲደርስ ማለት ነው ሰልፍ አክቹዋላይዜሽን የሚባለው። ስለዚህ የመጀመሪያውን ፊዚዮሎጂካል ኒድ ሳታሟሉ ወደ ሴፍቲ ኒድ መሄድ አትችሉም። ሴፍቲ ኒድ ሳይሟላ ወደ ሶሻል ኒድ መሄድ አይቻልም። ሶሻል ሳይሟላ ወደ ኢስቲም ሳይሟላ ወደ ሰልፍ አክቹዋላይዜሽን ኒድ መሄድ አትችሉም ነው ያለው አብርሃም ማስሎ ማለት ነው። ከዚህ ኤግዛምፕል ለመጀመሪያ ያህል ፊዚዮሎጂካል ኒድ ላይ ሄት ማግኘት፣ ኤር፣ ቤዝ ሳላሪ መሰረታዊ የሆነ ደሞዝ፣ ምግብ መጠለያ፣ ውሃ ማግኘት። ሴፍቲ ኒድ ላይ ደግሞ ሴፍ ወርክ፣ በቃ ሴፍ የሆነ ወርክ ነው፣ አስተማማኝ ስራ። ፍሬንች ቤኔፊት ማለት የጥቅማ ጥቅሞች ከደሞዝ ጋር ምናምን ተያይዞ ያሉ ነገሮች እና ጆብ ሴኩሪቲ ነው፣ ስራችሁን አለማጣታችሁን እርግጠኛ መሆን ትፈልጋላችሁ። ፍሪደም ፍሮም ዋር፣ ከጦርነት ከብከላ፣ ፖሊሽን፣ ቫዮለንስ ነው። በቃ ከነዚህ አይነት ነገሮች መጠበቅ ሴፍቲ ኒድ ይሆናል ማለት ነው። ሌላኛው ሶስተኛው ሶሻል ወይም ቢሎንጊንግነስ ኒድ ላይ ስንመጣ ወርክ ግሩፕ አብሮ መስራት፣ ከደንበኞች ጋራ ከኮወርከሮች ሱፐርቫይዘሮች ጋር አብራችሁ በኦርጋናይዜሽን ሌቭል ስንመለከተው ነው ይሄኛው። በኢንዲቪዥዋል ደግሞ ስትመለከቱ ከፋሚሊ ከፍሬንድ ከኮሚኒቲ ግሩፕ ጋራም ቢሎንግ መሆን ትፈልጋላችሁ ማለት ነው። አራተኛው ኒድ ላይ ስንመጣ ደግሞ ኢስቲም ኒድ ላይ ሪኮግኒሽን፣ ሃይ ስታተስ፣ ክብር፣ ኢንክሪዝድ ሪስፖንሲብል ኃላፊነታችሁ እንዲጨምር ትፈልጋላችሁ። አፕሩቫል ኦፍ ፋሚሊ ፍሬንድ ኤንድ ኮሚኒቲ፣ እውቅና ማግኘት በቤተሰብ በጓደኛ በማህበረሰብ አላችሁ ማለት ነው። የመጨረሻው ሰልፍ አክቹዋላይዜሽን ላይ ሲደርሱ ደግሞ የተለያዩ ትሬኒንግ ኦፖርቹኒቲዎችን፣ አድቫንስመንት፣ ግሮዝ ኤንድ ክሬቲቪቲ፣ በቃ እዚህ ጋር ፈጠራ፣ እድገት፣ መሻሻል ምናምን ነው የምፈልጉ በዚህ ደረጃ ላይ እና አድቫንስመንት ደግሞ የምፈልጉ በኤዱኬሽን ሊሆን ይችላል፣ በሪሊጅን ያሏችሁ ሆቢ እና ፐርሰናል ግሮዝ ላይ ሊሆን ይችላል ማለት ነው። ስለዚህ በእነዚህ አምስቶቹ ሌቭል የሰው ልጅ ሞቲቬት ይሆናል ብሎ ከፍሎታል ማለት ነው። ምክንያቱም የመጀመሪያው ሌቭል ኦፍ ኒድ ሊያሟላ ሲል ሞቲቬት ይሆናል። ያን ሲያሟላ ቀጣዩን ለማሟላ ሞቲቬት እየሆነ ይቀጥላል ማለት ነው። መጨረሻው ሌቭል ላይ እስኪደርስ ድረስ ነው ያለው አብርሃም ማስሎ ማለት ነው። ስለዚህ ማስሎ ሄራርኪ ኒድ ይህን ይመስላል። ሁለተኛው ደግሞ ሃዝበርግስ ቱ ፋክተር ቲዮሪ ኦፍ ወይም ሞቲቬሽን ሃይጂን ቲዮሪ የሚለው አለ። እሱን እንመልከት ደግሞ። ስለዚህ ሃዝበርግ ቱ ፋክተር ቲዮሪ ኢዝ አናዘር ኤርሊየር ዴቨሎፐር ቲዮሪ ነው። ይህም ኤርሊ ቲዮሪ ውስጥ ያለ ሲሆን ይህ ቲዮሪ ሴት ፎርዝስ ዛት ሳቲስፋክሽን ኤንድ ዲሳቲስፋክሽን አር ኖት ኦፖዚት በት ተሰፓሬት አይዲያ ነው ያለው። ስለዚህ አሁን ስታስቡት እናንተ ሳቲስፋክሽን የዲሳቲስፋክሽን ተቃራኒ ነበር የሚል ይመስላል፣ ግን እሱ ኦፖዚት ናቸው ብሏል። ኦፖዚት አይደሉም ነው ያለው ሳቲስፋክሽን እና ዲሳቲስፋክሽን። የሳቲስፋክሽን ኦፖዚቱ ኖ ሳቲስፋክሽን ነው ያለው። የኦፖዚት ተቃራኒ ነው የዲሳቲስፋክሽን ደግሞ ኖ ዲሳቲስፋክሽን ነው ነው። ስለዚህ እነዚህን ኮንሴፕቶች ነው ትንሽ ግራ ያጋባሉ፣ ግን ዲቴል ለማየት እንሞክራለን። ዜር ኢዝ ኤ ሴት ኦፍ ፋክተር ወይም ፕሬዘንት ቱ አቮይድ ዲሳቲስፋክሽን፣ አቮይድ ዲሳቲስፋክሽን ለማስወገድ የሚጠቅሙ ፋክተሮች አሉ ማለት ነው። ስለዚህ እነዚህን ምን እንላቸዋለን? ሃይጂን እንላቸዋለን። ሃይጂን ማለት ነው። ስለዚህ ዲሳቲስፋይ እንዳንሆን የሚያደርጉን ከዲሳቲስፋክሽን የሚከላከሉን ከሆነ ሃይጂን ነው የሚባሉ። ስለዚህ ዜር ኢዝ አናዘር ፋክተር ዳት ዊል ሄልፕ ቱ ኮዝ ሳቲስፋክሽን ይኖራል። ከወርከሮች ደግሞ ሳቲስፋይ እንዲሆን የሚያደርጋቸው ሞቲቬተር ይባላል ማለት ነው። ስለዚህ ሞቲቬሽን ሃይጂን ቲዮሪ የተባለው ለዛ ነው። ስለዚህ ሃይጂን ከሌለ ምንድነው ኖ ዲሳቲስፋክሽን ነው የሚፈጠረው ማለት ነው። ዲሳቲስፋክሽን
አቮይድ ለማድረግ ማለት ነው። ዲሳቲስፋክሽን ለማስወገድ ሃይጂን ካለ ሃይጂን ከሌለ ዲሳቲስፋክሽን ነው የሚፈጠረው። ሞቲቬተር ከሌለ ኖ ሳቲስፋክሽን ነው የሚፈጠረው ማለት ነው። ስለዚህ እነዚህ ነው መረዳት ያለብን ማለት ነው። ስለዚህ አሁን ለምሳሌ ሞቲቬት የሚያደርጉ ሰዎችን ስንመለከት አንድ ሰው ሞቲቬት የሚያደርጉ ቻሌንጅ ወርክ ሲሰሩት ያን ነገር ለማሳካት ይጠራል። ሪኮግኒሽን ፎር አቺቭመንት የሆነ ነገር ሲያሳካ እውቅና መስጠት፣ ኃላፊነት መስጠት፣ ኢንቮልቭመንት ኢን ዲሲዥን ሜኪንግ በውሳኔ ውስጥ እንዲሳተፉ ማድረግ፣ ሴንስ ኦፍ ኢምፖርታንት ኢን ኦርጋናይዜሽን በኦርጋናይዜሽን ውስጥ ጠቃሚ ነን ብለው ማሰብ ሲችሉ ሞቲቬትድ ሆነው መስራት ይችላሉ ማለት ነው። ስለዚህ all of this give positive satisfaction arise from intrinsic condition of the job itself such as recognition, achievement and personal ግሮዝ ማለት ነው። ስለዚህ አሁን እዚህ ጋር ያየናቸው ሳቲስፋይ ያደርጋሉ ማለት ነው የሰው ልጅ። ስለዚህ እነዚህ ሞቲቬተር ናቸው። እነዚህ ሞቲቬተሮች ከሌሉ የሰው ልጅ ምንድነው በአንድ ኦርጋናይዜሽን ውስጥ ሞቲቬት መሆን አይችልም፣ ወይም ኖ ሳቲስፋክሽን ይፈጠራል ማለት ነው እንጂ ዲሳቲስፋይ ይሆናል ማለት አይደለም ማለት ነው። ስለዚህ ሳቲስፋክሽን ለማግኘት እነዚህ መኖር አለባቸው። ምክንያቱም እነዚህ ኢንትሪንሲክ ኮንዲሽን ኦፍ የጆቡ ናቸው። በቃ ከስራው ጋር የተያዘ ነገር ማለት ነው። እውቅና ማግኘት፣ አቺቭመንት፣ ፐርሰናል ግሮዝ ምናምን ይህን ሰው ሳቲስፋይ እንዲሆን ያደርገዋል ማለት ነው። ቀጣው ግን ምንድነው ሃይጂን ፋክተር ነው። ሃይጂን ፋክተር ስንመለከት ስታተስ፣ ጆብ ሴኩሪቲ፣ ሳላሪ፣ ፍራይት ቤኒፊት፣ ወርክ ኮንዲሽን፣ ጉድ ፔይ፣ ፔድ ኢንሹራንስ፣ ቫኬሽን ዛት ዶ ጊቭ ፖዚቲቭ ሳቲስፋክሽን። እነዚህ ግን ሃይጂን ከሆኑ ፖዚቲቭ ሳቲስፋክሽን አይደሉም፣ ግን ዱ ኖት ሊድስ ቱ ሃይ ሞቲቬሽን ስሩ ዲሳቲስፋክሽን ሪዛልት ፍሮም ዜር አብሰንስ ነው የሚለው። ስለዚህ እነዚህ ፖዚቲቭ ሳቲስፋክሽን አይደለም ክሬት የሚያደርጉት ወይም ሃየር ሞቲቬትድ እንድትሆኑ አያደርጓችሁም፣ ግን እነዚህን ከዲሳቲስፋይ ነው የሚከላከሏችሁ ማለት ነው። ስሩ ዲሳቲስፋክሽን ሪዛልት ፍሮም ዜር አብሰንት። እነዚህ ከሌሉ ዲሳቲስፋይ ትሆናላችሁ ማለት ነው። ስለዚህ አንድ ሰው ዲሳቲስፋይ እንዳይሆን ለማድረግ ከፈለጋችሁ የሆነ ነገር እንዳይረካ በኦርጋናይዜሽን ውስጥ ዲሳቲስፋይ እንዳይሆን ለማድረግ ምን አደረግ አለባችሁ? አሪፍ የሆነ ስራ፣ ደሞዙ አሪፍ፣ ጥቅማ ጥቅሞቹ፣ ፍቃድ መስጠት ምናምን፣ አሪፍ የሆነ ክፍያ፣ ኢንሹራንስ ክፍያዎችን መስጠት፣ ከስታተሱ ጋር የሚሄድ ስራ መስጠት እና ስራው እንደማያጣ እርግጠኛ እንዲሁም ማድረግ ምናምን ነገሮች እነዚህ ምንድን ናቸው? ሃይጂን ፋክተር ናቸው። የሆነን ሰው ሳቲስፋይ ያደርጉትም ግን ከዲሳቲስፋክሽን ይጠብቁታል ማለት ነው። የሆነን ሰው ሳቲስፋክሽን ለማድረግ ከፈለጋችሁ ሪስፖንሲቢሊቲ፣ ቻሌንጂንግ ወርክ፣ አቺቭመንት እና ፐርሰናል ግሮዝ እንዲያገኝ ማድረግ ነው። ስለዚህ ከስራው ጋር ግን ከስራው ጋር ተያይዞ ያለው ነው። ግን ከስራው ጋር ተያይዞ ያሉ ጥቅማ ጥቅሞች ዲሳቲስፋይ እንዳንሆን የሚያደርጉን እንጂ ሳቲስፋይ እንድንሆን አያደርጉንም ማለት ነው። ስለዚህ እነዚህ ሁለቱም መለየት አለባቸው። ሞቲቬተሮች ሳቲስፋይ ያደርጓቸዋል። ሞቲቬተሮች ከሌሉ ነው ሳቲስፋክሽን ይፈጠራል። ሃይጂኒክ ፋክተሮች ደግሞ ካሉ ከዲሳቲስፋክሽን ይከላከሉናል። ሃይጂኒክ ፋክተሮች ከሌሉ ደግሞ ዲሳቲስፋክሽን ክሬት ይሆናል ማለት ነው። ስለዚህ እነዚህ ነው መረዳት ያለባቸው። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይ የምታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ስለዚህ አሁን እነዚህ ሃዝበርግ ቲዎሪ ላይ እየተቀየረው ምንድነው? በፊት በትራዲሽናል ቪው ሳቲስፋክሽን እና ዲሳቲስፋክሽን ኦፖዚት ተደርገው ነበር የሚታሰቡት። ግን ሃዝበርግ ምን ብሎ አሰበው? ሞቲቬተሮችን ነው። ሞቲቬተሮች ሳቲስፋይ ይሆናሉ። ሞቲቬተሮችን ከሰጣቸዋቸው ሰዎች ሳቲስፋይ ይሆናሉ። እነሱ ከሌሉ ኖ ሳቲስፋክሽን ነው፣ ምንም አይነት ሳቲስፋክሽን አይኖርም። ሃይጂኒክ ፋክተሮች ደግሞ ካሉ ዲሳቲስፋክሽን ነው፣ ዲሳቲስፋክሽን አይፈጠርም። ግን ሃይጂኒክ ፋክተሮች ከሌሉ ደሞዝ ምናምን፣ ሳላሪ፣ የስራ ጥቅማ ጥቅሞች ምናምን ከሌሉ ሃይጂኒክ ፋክተሮች ዲሳቲስፋክሽን ክሬት ያደርጋሉ ማለት ነው። ስለዚህ ሳቲስፋክሽንም በሁለት ከፈለው፣ ዲሳቲስፋክሽንም በሁለት ተከፍሏል ሃዝበርግ ቲዎሪ ላይ። ሃዝበርግ ቲዎሪ ይህን ትራዲሽናል ቪው ቀይሯል ማለት ነው። ስለዚህ እነዚህ መለየት ይጠበቅባቸዋል ማለት ነው። እሺ፣ ስለዚህ አብሰንት ሃይጂኒክ ፋክተር ሪዛልትስ ኢን ዲሳቲስፋክሽን። ስለዚህ ሃይጂኒክ ፋክተር ከሌለ ዲሳቲስፋይ ነው የምትሆኑት። ፕሬዘንስ ኦፍ ሃይጂኒክ ፋክተር ሊድስ ቱ ኒውትራል ስቴት ነው፣ ፊሊንግ ነው፣ ዲሳቲስፋክሽን ነው። በቃ በዛ ነገር ምንም አይነት ዲሳቲስፋይ እንዳትሆኑ ኒውትራል ስቴት ላይ ነው፣ ኖርማል ስቴት ላይ እንድትሆኑ ነው የሚያደርጋችሁ ማለት ነው። ምን ካለ ሃይጂኒክ ፋክተር ላይ ካለ። ስለዚህ አብሰንስ ኦፍ ሞቲቬተር ደግሞ ሪዛልቲንግ ኒውትራል ስቴት ነው፣ ፊሊንግ ነው፣ ሳቲስፋክሽን ነው። በቃ ኒውትራል ስቴት እንድትሆኑ ምንም አይነት እርካታ እንዳይሰማችሁ ነው የሚያደርገው። ግን ሞቲቬተሮች ካሉ ሳቲስፋይ ትሆናላችሁ ማለት ነው። ስለዚህ እነዚህም ኮንሴፕቶች ኮንሲደር አድርጓቸው ብዙ ጊዜ ኤግዛም ላይ ስለሚጠየቁ ማለት ነው። እሺ፣ ደቂቃው በጣም እየሄደ ስለሆነ እዚህ ጋር ብናቆም ይሻላል። ፓርቷን እዚህ ጋር ያበቃል ማለት ነው። ስለዚህ ቀጣይ በፓርት2 እንቀጥላለን ማለት ነው። ስለዚህ በቀጣይ ፓርት ከምንገናኝ መልካም ጊዜ ይሁንላችሁ። ቻው ቻው።